ይሄ ወንድም እንደ ድንገት አየሁትኝና ዳውንሎድ አድርጌ ያስቀምጥኩትኝ ክርስቲያን ወንድም ነው ይመስለኛል። ናውም ደግሞ አይ ቲንክ እንደዚህ ብቻ ይመስለኛል በይመስለኛል ያዙልኝ የሚለውን ስሙት። ዛሬ ደግሞ እስቲ የአዲስ ወርቁን መዝሙር የአዲስ ወርቁ ጊታር ምናምንም ሳንጠቀም በፒሲያችን ብቻ ኤአይ ብቻ በመጠቀም በድምጻችን ብቻ ሪሚክስ እናደርገዋለን። ኦኬ እንደለመድነው ወደ ሱኖ እንሄዳለን። ሱኖ ኤአይ ላይ ከዛ በኋላ እዚህ ጋር ክሬት የምትለዋን እነካለን። ከዛ በኋላ እንደዚህ ይመጣልናል። መዝሙሩን እኔ ቀጥታ ዳይሬክት ዘምረዋለሁ ማለት ነው። ሪከርድ እንለዋለን። ብዙ ኃያላን ነበሩ አምላኬ ላይ የተኩራሩ ቅዱሱን ኃይል የተገዳደሩ ያዝናቸው አፍን ለብሶ ታሪካቸው ተቀልብሶ አለ ጌታ። የቀዳነውን ጨርሰናል። እንሰማዋለን። ብዙ ኃያላን ነበሩ አምላኬ ላይ ምን እንላለን? ሴቭ እንለዋለን። ከዛ በኋላ አውቶማቲካሊ አፕሎድ እናደርገዋለን። እዛ እንደምታየው ትራንስክራይብ ያደርገዋል። ሊሪክሱን ራሱ ነው እዚህ ጋር ትራንስክራይብ ያደርገው። ምንም የጻፍኩት ነገር የለም። ኮማንድ ግዴታ ሰጣለሁ እዚህ ጋር። በዚህ በካንትሪ ሚውዚክ ስለሆነ ካንትሪ ሚውዚክ በሴት እንዲዘመር ነው ፈልገው አዲሱ እና በኳየር ምናምን ደግሞ ይኑሮ። እስቲ የሰራ ነው ፋይናሊ አንድ ላይ እንስማው። በዙሪያ ያላን ነበሩ አምላኬ ላይ የተኩራሩ ቅዱሱን ኃይል የተገዳደሩ ያዝናቸው አፈር ለብሶ ታሪካቸው ተቀልብሶ አለ ጌታ በላያቸው ነግሶ ክቡር ክቡር ኃያል ክቡር ለዘላለም የምትኖር። ዶክተር በቃ እንዴት እንደተሰማኝ ልነግራችሁ አልችልም። ውስጤ እንዴት እርር ቅጥል እንዳለ ማለት በልጁ ሳይሆን እንዲህ አይነትን ነገር ትውልዱ ሊመግበን ማለት ነው። ይሄ ትልቅ ወንድም በኢትዮጵያ ቤተክርስቲያን ለሚታወቅ ወንድም ይሄን መዝሙር በጉባኤ ስንዘምረው ነው የማውቀው። ዝም ብሎ የስጋ ስሜት ሳይሆን በደንብ ፊልም ማድረገው የእግዚአብሔር ክብር ስላለ ማለት ነው። እና እንደዚህ እያደረጉ ነው ኤኖይ እንደዚህ እያደረጉ ነው የክርስቶስን ቤተክርስቲያን ለመግደል ሰይጣን የመጣውን ነገር ሁሉ ማለት ነው። በቃ የመጣውን ነገር ሁሉ አሁን በዚህ የለመደ ነገ የአዲስ ወርቁ መዝሙር አልሰማም ይላል። እንዳልኩ አልሰማም የሽማግሌ መዝሙር ብሎ ወደ መናቅ ወደ መሳደብ ወጣቶቻችን ተተኪ ትውልድ ወደዛ እንዲሄድ ነው የሚያደርጉት። ትናንትናዬንም ሳስብ ነገንም ሳስብ ነው ማለቅስ። የእውነት ማለት በፍጹም ውስጤ በቃ እነዚህ በዘመናት ብንሄድ የማናገኛቸው ዘማሪዎች እግዚአብሔር ጸጋን ሰጥቷቸው በህይወት ያሉ በህይወታቸውም በዝማሪያቸውም ምሳሌ የሚሆኑን አባቶች ናቸውና ተጠንቀቁ ለማለት ነው። ዶክተር ይህ ጊዜን ያስኩብህ የምትለን በልና አንተ ጋር ሌሊት ነው ተኛ። እኔም ጨርሳለሁ። ቴንኪው። እሺ እርምዬ ጌታ ኢየሱስ ይባርክ። መሪም ሰላም ልበል እያለኝ ነው። መሪ ሰላም ይበለኝና አንድ ሀሳብ የመጣልኝ አለ፣ እሱን ተናግሬ እንጨርሳለን። ሌላ ጊዜ በሰፊው እንትን እንላለን። መሪ አለ? በጣም ቆንጆ። እኔ አንድ የሚታየኝን ነገር እንዲሁ ጀስት እንትን ልበልና
በጣም እኔ ከሚገርማችሁ ነገር ኢትዮጵያ ውስጥ በጣም ብዙ ሺህ አጥቢያዎች አሉ እና እያንዳንዱ አጥቢያ ፓስተር ያስፈልገዋል፣ ዘማሪዎች ያስፈልጋሉ፣ ሙዚቃ መሳሪያ የሚጫወቱ ያስፈልጋሉ። እና ሰይጣን አንዱ አቅዱ ምንድነው እንደዚህ በእንደነዚህ አይነት ቦታ የሚያገለግሉ ሰዎች ለማዘጋጀት በጣም ብዙ ኢንቨስትመንት ይፈልጋል ማለት በገንዘብም በትሬኒንግም ለረጅም ዘመን የሚቆይ ስነ መለኮት መማር አለባቸው፣ መጽሐፍ ቅዱስ ማንበብ አለባቸው፣ መጸለይ አለባቸው፣ በጌታ ፊት ማደግ አለባቸውና አንዱ የኤአይ አደገኝነት ወገኖች አንድ ነገር ልንገራችሁ በደንብ ኤአይን የሚቆጣጠሩ የኤአይ ሞዴሎችን የሚቆጣጠሩ የተወሰኑ ካምፓኒዎች ናቸው። ቅድም ዶክተር ጥሌ ሲናገር ነበር። ጉግል ጀሚናይ የሚባል አለው፣ ማይክሮሶፍት የራሱ እንትን አለው፣ ምንድነው የሚባል አንድ የራሱ እንትን አለ፣ ኤአይ አለው፣ ኦፕን ኤአይ አለ። ቅድም የትዊተር ደግሞ ግሮክ የሚባል አለ፣ ክላውድ የሚባል አለ፣ የቻት ጂፒቲም እንደዚህ ያለ፣ ኮፓይለት እንዳውም በጣም እንትን ያለ ነው። እና አንዳንድ ነገሮችን እንወያያለን። መንግስት መስሪያ ቤት ውስጥ ለምን እንደማይጠቀሙ የራሱ የሆነ እንትን አለው፣ የራሱ የሆነ ምክንያት አለው። እና ግን ወደዛ ባለፈው ትራምፕ ሲናገር ሰምታችሁት፣ ፕሬዚደንት ትራምፕ ሲናገር ሰምታችሁት ከሆነ ቁጥሩን ካልተሳሳትኩ ወደ $500 ቢሊዮን ኢንቨስት እናደርጋለን በዚህ በኤአይ ላይ። የናሽናል ሴኩሪቲ ኢሹ ተደርጎ ተወስዷል ኤአይ። ምክንያቱም whoever controls the AI will control the world የሚባል እንትን አለ። ዓለምን በቃ ፖለቲካ ይቆጣጠራልና ቻይና እና አሜሪካ መካከል ትልቁ ፍጥጫ በታይዋን ላይ ራሱ ያለው ፍጥጫ ከኤአይ ጋር የተገናኘ ነው። ምክንያቱም ብዙን የኤአይ እንትኖችን እነዚህን ቺፕሶቹን ለፕሮሰሰሩን የሚያመርቱት የሚመረተው እዛ ስለሆነ የራሱ የሆነ ምክንያት አለው ለምን እዛ ይመረታል የሚባለው። ኤኒዌይስ እዛ አልገባም። የኔ ጥያቄ ግን ምንድነው አሁን እነዚህን ቱሎች የምታዩቸውን የፈሉ ቱሎች በሙሉ ስናይ በእጃችን ያሉ ይመስለናል፣ ግን በእጃችን የሉ። በእጃችን በፍጹም የሉ። ቲክቶክ እንኳን በእጃችን እንደሌለ እኮ ባለፈው ጊዜ አየን አይደል? ትራምፕ መጥቶ ዘጋዋለሁ ሲል አሜሪካን ያለን ሰዎች በሙሉ ዳርክ ሆነን ወጣን። ቲክቶክ በእጃችን ያለ ይመስለን ነበር። ኤኒ ታይም ስንገባ የምናገኘው ይመስለን ነበር። አሁን በነገራችን ላይ ገንዘብ እንኳን በእጃችን እኮ የለም። ገንዘብ አሁን ደሞዛችንን በባንክ ነው የሚገባልን፣ ከዛ ውስጥ በባንክ ነው የሚወስዱት። ይሄን ያክል ገንዘብ አለኝ ብላችሁ ስትሉ ባንክ ላይ ነው፣ ኤሌክትሮኒክ ገንዘብ ነው። የኤሌክትሮኒክ ሲስተሙን ደሊት የሚያደርጉት እኮ ድሃዎችንን በቃ ምንም እኮ ገንዘብ እኮ የለንም፣ አለቀ። ምንድን ነው እያልኳችሁ ያለሁት ነገር እግዚአብሔር ቢውልድ የሚያደርገን እኛን ነው። ሕያዋን ህንፃዎች አድርጎ የሚሰራን እኛን ነው። ኤዲፋይ የሚያደርገን የሚያንጸን እኛን ነው። ሰይጣን ምንድነው ዓላማው? ህንፃውን ከኛ ውስጥ የማውጣት ሐሳብ ነው ያለው። ምክንያቱም አንተ ውስጥ ያለውን ዝማሬ፣ አንተ ውስጥ ያለውን የሙዚቃ ክህሎት፣ አንተ ውስጥ ያለውን ስብከት ካወጣ እነዛ ሁሉ ሺህ አጥቢያዎችን ማን ነው የሚያስተዳድራቸው? ማን ነው የሚያስገባቸው? ማን ነው የሚያስወጣቸው? በእነሱ ቁጥጥር ውስጥ ሆናለህ ማለት ነው። አሁን ዛሬ ባይብል እያገላበጠ የባይብል እንትን በዓለም ላይ ያሉ የግሪክ ትላለ፣ የሂብሩ ትላለ፣ የሌለ ዳታ የለው። ኦኬ ያንን ዳታ ተቆጣጠረ። ስለዚህ አንተ ጨርቁንቱን መጽሐፉን ወረቀቱን አታነብም። ወረቀት የሚያነብሰው እየጠፋ ይመጣል። ወረቀት ከእጅ ይሄዳል። መጽሐፍ ቅዱስ በእጅ የለም። ስለዚህ ነገ መጥቶ ኦኬ ከእጃቸው ላይ ተወስዷል፣ ከአእምሯቸው ላይ ተወስዷል። መሸምደድ አይፈልጉም፣ ማሰላሰል አይፈልጉም፣ በቃላቸው ማለት አይፈልጉም። ስለዚህ ዮሐንስ ወንጌል ምዕራፍ 1 የቱ ጋር እንዳለ ማያውቅም ሰው። በማን ልብ ውስጥ ነው ያለው? በኤአይ ልብ ውስጥ ብቻ ነው ያለው። በኤአይ እንግዲህ እንትን ውስጥ ነው፣ አልጎሪዝም ውስጥ ነው ያለው። ከዛ በኋላ አልጎሪዝሙን ሲያቆም ምን ልትሆን ነው ማለት ነው አንተ? ዝማሬ እንደዚህ እንትን ያልነበትን ዝማሬ ቀጥ ሲያደርገው ምን ልትሆን ነው? እና የሙዚቃ መሳሪያ አያስፈልግም። ቅድም እንዳላችሁ ልጁ እንደሰራላችሁ ቅድም እንዴ እኔ መሰለ የሙዚቃ መሳሪያ ከሰራ ሻውል ጊታር ሲጫወት አንተ የምታዳምጥበት ግዴታ ምን የለብህም። ኦኬ ዛሬ የለብህም።
ነገ ሲስተሙን ቀጥ ቢያደርግብህ ምን ልትሆን ነው? አለቀልህ እኮ በቃ። ስለዚህ እግዚአብሔር ኢንቨስት የሚያደርገው ሰው ላይ ነው። በቃ ሰው ላይ ነው ኢንቨስት የሚያደርገው እግዚአብሔር። ሰው በምን አይነት መንገድ ያደርጋል? እናንተን በመከራ ውስጥ ስታልፉ፣ በደስታ ውስጥ ስታልፉ፣ በመውለድ ውስጥ ስታልፉ፣ መውለድ ባለመቻሉ ስታልፉ፣ በከፍታ ስትሄዱ፣ በዝቅታ ስትሄዱ እግዚአብሔር ይሰራቸዋል። እንዴ መጽሐፍ ቅዱስ እኮ ምንም እንኳን የፍልስጤማውያን መንገድ ቅርብ ቢሆን እግዚአብሔር በዛ በኩል አልመራቸውም የሚለውን እግዚአብሔር ቃል አንብባችኋል አይደል? በኋላ በኩል እኮ በጋዛ በኩል እኮ በጀርባ በኩል እኮ በቀላሉ ማስገባት ይችል ነበር እኮ እግዚአብሔር። ሰልፍ ለማስተማር ግን ረጅሙን መንገድ የ40 ዓመቱን መንገድ መረጠላቸው። ለምን? ክርስቲያን እንደዛ ነው የሚሰራው። እግዚአብሔር የሰጠን ዝማሬን አይደለም ዘማሪውን ነው የሰጠን። እንግዲህ ይህችን ነገር እስቲ በደንብ ያዙልኝ። እግዚአብሔር እንትን ስብከትን ነው የሰጠው ወይስ ሰባኪን ነው የሰጠው? እስቲ መልሱልኝ። እስቲ ከታች እግዚአብሔር አስተማሪነትን ነው የሰጠው ወይስ አስተማሪን ነው የሰጠው? እግዚአብሔር መጋቢነትን ነው የሰጠው ወይስ መጋቢን ነው የሰጠው? ኤፌሶን ላይ ያለውን የእግዚአብሔርን ቃል እስቲ አስቡና ተናገሩ። እግዚአብሔር መጋቢን ነው የሰጠው እንጂ መጋቢነትን አልሰጠም። እግዚአብሔር ዘማሪን ነው እንጂ የሰጠው ዝማሬን አይደለም የሰጠን። እግዚአብሔር ዘማሪውን ነው። በዘማሪ ውስጥ ዝማሬን ይሰጠናል። በሰባኪ ውስጥ ስብከትን ይሰጠናል። በመጋቢ ውስጥ ምግብን ይሰጠናል፣ ቃሉን ይሰጠናል። በነቢይ ውስጥ ትንቢትን ይሰጠናል እንጂ እግዚአብሔር ዝማሬዋን ብቻ ከሆነ ዝማሬዋን አምጣ አንተ ውጣ ልንለው ነው ማለት ነው ሰውየውን። አያችሁ? ኤአይ ከመጣ ግን የት አለ ዘማሪው? ኤአይ ከመጣ ሰባኪው የት አለ? ሰባኪው የለም፣ ስብከቱ ነው ያለው። ይሄ እግዚአብሔር አይደለም። ቤተክርስቲያንን ለመምታት ሲሄድ ሰይጣን ምንድነው የሚያደርገው? በቃ እኔ የምትፈልገውን ሰጣለሁ፣ በቃ ሰባኪውን አውጣ ይላል። ሰባኪውን አጋንንት የሚያስወጣው አያችሁ? መጋቢው ነው የሚመግብና የሚያሳድገው። ምግቡን እኔ እሰጥሃለሁ። ድሮ የተባለውን ሰምታችኋል አይደለ? ካናዳ ዝናብ ይዝነብ እንጂ እኛ ምን ችግር አለብን እዚህ? ለምን? የካናዳ ስንዴ ስለሚመጣለት ሰው ሰነፍ ሆነ፣ ገበሬው ሰነፍ ሆነ። አያችሁ? ገበሬውን ለማስነፍ የካናዳ እህል ስንዴ ሜዲን ካናዳ ሜዲን ዩኤስኤ ተብሎ ይመጣልሃል እዛ። ስለዚህ ገበሬው ቅንጬን እየበላ ከዛ በኋላ ድንገት የአሜሪካ መንግስት የካናዳ መንግስት በቃ ስንዴ አንልክም ሲል ሰው ማረስ ረስቶን። አያችሁ? ዝማሬውን ትረሳላችሁ፣ ስብከቱን ትረሳላችሁ፣ ምንም ከዛ ቀጥ ያደርግልሃል። በቃ እንዴ አብዛኛዎቹ እኮ የነዚህ የማይክሮሶፍት በለው የጉግል በለው ኃላፊዎቹ ምኖች እንደሆነ ታውቃላችሁ? ህንዶች እኮ ናቸው። እምነታቸው ምን እንደሆነ እንግዲህ ንገሩኝ እናንተ። አብዛኛዎቹ እኮ እነዚህ እኮ ኤአይ ላይ መረቀው ሄዱት እኮ። በጣም ብዙ ጥያቄ አለ ወገኖቼ። እኛ ዝም ብለን ዘለን ነገሮች ላይ አንግባ፣ ቀስ እንበል፣ እናስተውል። አንድ እንግዲህ ብቻ አሁን ብዙ የማይባሉ ነገሮች አሉ። ለሁሉም ግን አያችሁ ሁሉ ተፈቅዶልኛል ይላል ሐዋርያው ጳውሎስ። ሁሉ ግን ምን አይለኝም፣ አይጠቅመኝም ስላለ ማድረግ ስለቻልን ብቻ ዘለን የቲክቶክ የጫጫታ ዓለም ውስጥ ስላለን እንደዛ እንዳንነው በጥንቃቄ ስፒሪቹዋል ነገር ዲሰርንመንት ይፈልጋል። መንፈሳዊ ሰው በመንፈስ ቅዱስ እየተመራ ነው የሚሄደው። ኢንቴንሽኑን መሳት የለባችሁ። ይህ የሚንተባተበው ሰባኪ ለቤተ ክርስቲያን የሚያስፈልገው ያ ሰውዬ ነው። ዲኮርድና ሲኮርድና ጂኮርድን ብቻ ይዞ የሚጫወተው ዘማሪ ነው። አጋንንት የሚያስወጣው ሌሊት እስከ 8 ሰዓት እስከ 9 ሰዓት እየቆየ የሚዘምርላቸው እሱ ነው። በየቤቱ እየሄደ አምልኮ የሚመራው ያ ሰው ነው። የኔ ጊታር ይሻላችኋል ነው እኔ የምለው። በቃ እኔ የምለው እሱን ነው። በቃ ምን ባይጥም በቃ ከ5 ከ6 ኮርድ የበለጠ ባሊዝ የኔ ጊታር ነው የሚሻል፣ መንፈስን ወደ ሰማይ የሚወስድልህ። የኤርሚ ስብከት ነው የሚሻል። የፈለገ ነገር ተራቀል ልትሄድ ትችላለህ።
እዚህ ጋር ያለውን ኢንቨስትመንት ሊመታ ሲፈልግ ሰይጣን በቃ ምን ያለ ይላል። በቃ ልክ ለዘላለም ከሱ ጋር የሚኖር ስለሚመስለው በጣም ኢነርጂ ኮንሱም የሚያደርግ ቢሊየንስ ኤንድ ቢሊየንስ የሚያወጡበት ነው። ንግድ ነው። ኤአይ ንግድ ነው። ከጀርባ ብዙ ንግድ አለ እና እግዚአብሔር ይርዳን። ጋት ቱ ፕሬይ መጸለይ አለብን። ጌታ ሆይ ምንድነው ነገሩ ብለን መጠየቅ አለብን። እንደ ባለ አእምሮ ደግሞ እንማማራለን። ግን ከጀርባ ያሉ ብዙ 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 የማይታወቁ ነገሮች ስላሉ ኦሪጂናል ወደ ኦሪጂናሉ እንደውም አሁን ቲክቶክ ላይ ምን ታደርጋላችሁ እናንተ? ኦሪጂናል መዝሙሮችን ፖስት አድርጉ። የነ ተስፋዬን፣ የነ ታምራትን፣ የነ ዳኒን፣ የነ ላልየን፣ የነ ሊሊን፣ የነ ዳጊየን የሁሉ በቃ እንደው ነፍስ የሚያፈሱ መዝሙሮች አሉ። እነሱን ፖስት አድርጉ። ሙዚቃው ያምራል አያምረው ምን ተውት በቃ። እሱን ለማለት እፈልጋለሁ። የእግዚአብሔር ጸጋ ይብዛላችሁ። የሚገርመው ነገር እኔ እንኳን አሁን መግባቴ እግዚአብሔር ፍቃድ እንደሆነ ነው የምነግራችሁ። በጣም በቃ ደክሞኝ ነው የዋልኩት። ቅድም እየነግሬዋለሁ ተደዋውለን እና ግን ጽዬን ልንተኛ ስንል ቆይ ዛሬ ገብቻ አላውቅም በጣም ቆይቻለሁ እና ዛሬ ግን ውስጤ ቆይ እንትን ይለኛል እና እስቲ ልሂድ አልኳት እና እንደዛ ብዬ ነው የመጣሁት እንጂ ኦልሞስት ልተኛ ነበር። በጣም ደክሞኝ እና ተባረኩልኝ። የእግዚአብሔር ጸጋ ያብዛላችሁ። በሰፊው እንትን እንላለን። ዶክተር ተባረክ። ጌታ እግዚአብሔር ዘመንን ይባርክ። ጸጋ ያለህ በእውነት በጣም ነው ደስ ያለኝ። እንኳንም መጣችሁ አንተም ተካፈለኝ። እንደዚህም ዶክተር ነው ሌሎችም ወንድሞች እህቶች ማለት ነው። ጌታ መጣ። አዎ መጥቻለሁ። ዶክተርዬን እንሸኘው ወይስ? አዎ ዶክተርዬ ከመሄድ በፊት ሰላም ልበለው ብዬ ነው ድምፁን ስለሰማሁና እዚህ ስላየሁትም በጣም ደስ ብሎኛል እና ደውልልኝ ደግሞ በዚያ ነገር ላይ ደውልልኝ። ይህንን ልልህ ነው። ሌላው ይሄ የኢንተርኔቱ ጉዳይ በጣም አስቸጋሪ ነው። ለኤርሚዬ ደግሞ ያለኝ መልእክት ምንድነው? እንደዚህ ግዙፍ የሆነውን ነገር እንድትለው እፈልጋለሁ። እንድትለው ግዙፍ የሆነ ከአንድ የሆነ ፓስተር የሆነ አንድ ዘማር የሆነ ምናምን ነገር እሱን ተወው። ሽጉጥ የያዘ ስለሆነ አንተ የያዝከው ደግሞ ጸረ ሚሳኤል የሆነ ሚሳኤል ስለሆነ እግዚአብሔር የሰጠህ ጸጋ እንደዚህ ባለ ቤተ ክርስቲያንን እንደ ቤተ ክርስቲያን እንዳትነቃ እንዳታመልክ የሚከለክላል ኢየሱሱን የሚጋርድና ጸጋን የሚቃወም የትኛውም ሳይንሳዊም ይሁን ሰብአዊም ይሁን የትኛውም ተፈጥሮአዊም ይሁን እግዚአብሔር እሱን እንድትመታ ቀብቶሃል። እንድትመታ አሸናፊ ያድርጓል ጌታ ቢፈቅድ እና እንደ ሁላችንም እንዲሁ ምጸልይበትን የምራሴ ምጸልይበት ይሄ ተናገር እውነቱ በጣም ግዙፍ የሆነ ሚዲያ የኤርሚ ብቻ ሳይሆን የመላው የእውነት ፈላጊ ትውልድ ሁሉ እንዲሆን ምኞቴንም ጸሎቴም ነው። ስለዚህ ዶክተርዬ በጣም ደስ ብሎኛል ዛሬ እግዚአብሔር ይመስገን በማየቴ ነው እና እግዚአብሔር ይባርክህ። ሌላ ላይ አይቼ ስለማላቅ ነውና ወደፊት እንገናኛለን። ተባረክልኝ ዶክተር። ይህን ሰላም ልነው ኤርሚዬም ተባረክ። አሜን አሜን። ተባረክልኝ። ወዳችኋለሁ ሁላችሁንም። ኤርሚዬ በቃ እኔን አሰናብተኝ። ሰላም ደር በቃ ተባረክ። ደውላለሁ። አዘጋጅተህ በደንብ መሄድ ያለበት ዶክተር። አዎ ኤርሚዬ ስቱዲዮም የፖድካስቱ ስቱዲዮ አልቋል። ጌታ ኢየሱስ ረድቶኛል። እግዚአብሔር ይባረክ። አንድ ቀን እንግዲህ እናስመርቀውና እዛ ላይ በቃ ሰፊ ፕሮግራሞች እናደርጋለን። በደንብ አንተም አንዱ እንግዳይ ነው የምትሆነው። በጣም ደስ የሚሉ ፕሮግራሞች እንሰራለን። እንግዲህ እዚህ ብዙ ዋጋ ከፍለን ነው የሰራነው ስቱዲዮን። እንደ አሜሪካን ሀገር እንዲቀላል አይደለም። በቃ በውስጤ ስላለ እንደ ኳሊቲ ያለው ስራ እንስራ ብዬ ነው። የሚረዱን ሰዎች ደግሞ ብዙ ይመጣሉ ብዬ ተስፋ አደርጋለሁ። ቤካዬ ትንሽ ጫፉን አይተሃል መሰለኝ። ግን ምን እንደምናደርገው ዶክተር የምታስመርቀው ቀን ካስመረቀው በኋላ በአንድነት በህብረት ሆነን እጅ ለእጅ ተያይዘን እንጸልያለን እና
አላወጣለሁ። የማወጣው ቃል አንተ ተራራ አንተ ይህ ሾላ ተነቅለክ አንተ ስቱዲዮ ተነቅለ ወደ ኤርሚያስ ቤት እንድትሄድ በጌታ ስም አዛለሁ። ገብቶኛል ጸሎቱ። አሜን እላለሁ። እኔም ራሴ አሜን እላለሁ። አሜን እላለሁ። በጣም በእውነት በጣም ነው ጌታ ኢየሱስ የረዳን። እዛ ላይ አመሰግናቸዋለሁ። አንድ ባልና ሚስት በቃ በጣም ብዙ ቀን ሙሉ ከጠዋት እስከ ማታ እየመጡ እንደዛ አብረን ሰራን እና ጌታ ረዳን። እንግዲህ ደግሞ ከዛ ያው ሰርተ ነው እንግዲህ አበጅተ ሰርተ እንትን ብለህ ሰዎች ደግሞ በዛ የሚተባበሩ ሰዎች የጎደሉ ነገሮች አንዳንድ ነገሮች እውቀትም ሌላም ነገር ያላቸው ሰዎች አሳያለሁ። እርምዬ ለአንተም ቅድም ደውዬልህ ነበር እኮ ላሳይ በቪዲዮ። አዎ እንትን ላይ ውጭ ላይ ነበርኩኝ፣ ሃይዌይ ላይ የሆነ ቦታ እየሄድን ነበር። ስመጣ ቦርሳዬ ውስጥ አድርጌው እግሬ ላይ ከታች አስቀምጨው አልሰማሁትም ነበር። ችግር የለውም። በቃ አንድ ቀን ፕሮግራም እናዘጋጅና ፕሮባብሊ ጃንዋሪ ውስጥ እናዘጋጅና ቀረጻም ኦልሬዲ ሊጀምር ስለሆነ እንደዛ እናደርጋለን። ተባረኩልኝ ወገኖች፣ የእግዚአብሔር ጸጋ ይብዛላችሁ። ጌታ ይረዳናል። አሜን። ተባረኩ። አሜን። ይሄ እኮ ኦሪጂናሉ ነው። አይ አሁንማ የለም ጃንክ አንበላም ከዚህ በኋላ። ይሄ ኦሪጂናሉ ነው ጆዬ፣ ኦሪጂናሉ ነው። ይሄ መስሎኝ ነው። ታንክ ዩ
ለዘላለም ስሙ ይባረክ። በትውልድ መካከል እግዚአብሔር የራሱ የሆነ ቅሬታ ትውልድ አለው። እኔ በዘመኔ ለእግዚአብሔር ቅሬታ የሆንኩ ትውልድ ነኝ። ስለ ራሴን የምናገረው አንተ ስለ ራስ ተናገር፣ አንቺ ስለ ራስሽ ተናገሪ። ለበዓል ያልሰገዱ 7000 ምርጦችን አስቀርቻለሁ ብሎ ጌታ እንዳለ ውስጤ መንፈስ ቅዱስ በሰውየው ጸሎት ውስጥ መሄድ እንደሌለብኝ ተረዳ ማለት ነው። ተመልከት፣ በሰውኛ በቂ ሪዝን አለኝ። እናቴን አሟታል የሚል ፍርሃት ኖሮኝ ነው እንግዲህ ሊሄድ የነበረው እና ውስጤ በቃ እምቢ አለ። ተነስቻለሁ፣ ቃይና አዘጋጅቻለሁ፣ ቦርሳዬን አዘጋጅቻለሁ። እነሱም ደግሞ እኔን ለመሸኘት ተዘጋጅተዋል። ግን ውስጤ እምቢ አለ፣ ቀረው። ምንድነው ጸሎት ልክ ጨርሰው ሊሸኙ ሲሉ አልሄድም አልኳቸው። ምንድነው አሉኝ። አይ በቃ አልሄድም አልኳቸው። በቃ መሄድ የለብኝም አልሄድም። አየህ፣ የኛ እውቀት ምንጩ እግዚአብሔር ነው። ይህንን ወደዚህ እድገት አሁን እኛ እግዚአብሔርን አድገንበት ማስታወቂያ ነው ማሳሰቢያ ሁሉ ነው የምንነግረው፣ ኖቲስ ነው የምንሰጠው። እንደዚህ ልናደርግ ነው ምናምን ብለን ነው በቃ ኖቲስ ነው የምንሰጠው እንጂ አንጠይቀውም። እግዚአብሔር ቢፈቅድ ይህንን እናደርጋለን በሉ የተባለውን የያዕቆብን መልእክት ትተነዋል። ስለዚህ ምንድነው እኔ እንደ ማንዋል እንደዚህ መደረግ አለበት፣ ፒቹ መቀነስ የለበትም፣ እንዳለ እንደወረደ ነው። ለምሳሌ የት ድረስ ነው የምታቆመው? ለምሳሌ ታዲያ የት ድረስ ነው እንደ ድሮ እንትኑ ማይኩ ስፒከሩ እስከሚነፋነፍበት ድረስ መውረድ ነው እግዚአብሔር ፍቃድ ነው? ወይንስ ስፒከር የሌለበት ላንቃችን ደርቆ በቃ ሲጠጥ የምትል ድምፅ እስክትቀረን ድረስ የምናገለግልበት ነበር? 1000 ሰው እኮ እኔ ወንዶ ገነት አንድ የህይወት ብርሃን ቸርች ይመስለኛል፣ ህይወት ብርሃን ወርቃ ህይወት አገልግል ተብዬ በሌሊት ተጠርቼ እነሱ ድምፃቸው ለምዷል። እኔ ብራዘር ድምፄ ቀስ ብዬ ነው የምናገረው፣ ኮሌጅ ውስጥ ነው ያለሁት። በቃ ስብከቴ አለቀች፣ በአንድ ሰዓት ውስጥ እንትኗ ድምጿ አለቀች። ያ ነው እግዚአብሔር ፍቃድ። እሱን ለምንድን ነው የምናደርገው? ኢንቴንሽናችን ምንድን ነው? ቴክኖሎጂውን ስንጠቀም የኛ ኢንቴንሽን ምንድን ነው? አየ በልጠን ለመገኘት የኛ ቤተክርስቲያን እኮ ድምፁ እንደዚህ ነው፣ ዝማሬያችን እንደዚህ ነው፣ እንደ አዲስ የወጣው ክሊፕ አቤት ሙዚቃው በዚህ ወጥቶ በዚህ ገብቶ ለመባል ነው? ወይንስ ያንን ኤክሰለንስ ይዘን እግዚአብሔር እንዲከብርበት ነው? አይ ዋንት ቱ ፕሬዘንት ዘ ሞስት ይሄ አውትስታንዲንግ የሆነ ነገር ነው ለእግዚአብሔር ይዤለት የምመጣው። አውት ኦፍ ዲቮሽን የመጣ እንትን ነው ወይ? እና ስንሄድ ስናደርግ አንደኛ ስጦታ ነው መሆን ያለበት። በቃ ስጦታ ካልሆነ ለምሳሌ እኔ በቃ ስጦታዬን አውቃለሁ። እኔ ወርደልኝ አበጅተልኝ አበጃጅተልኝ እንትን እንድታደርገኝ አልፈልግም። እኔ አንድ ዝማሬ በዘምር እኮ አሁን አንተ አደገኛ ዘማሪ አድርገህ እኮ ልታወጣው ትችላለህ ሙዚቃው አይደል ታዲ? የሚገርም በስመ አብ የሚያስብል አይደለም። ማን እንደዛ አይደለም። ለዛ አይደለም የተጠራሁት። ገባ? ቤት ውስጥ አስመልካለሁ ወይ ደግሞ ላይክ ወገኖች ሲሰበሰቡ በቃ እናመልካለን። የሆነ መዝሙር እየዘመር ጊታሪን እየተጫወትኩ አመልካለሁ። ግን አውቃለሁ እኔ የተጠራሁት በቃ ለዝማሬ አገልግሎት እንዳልሆነ አውቃለሁ። በቃ እኔን ጠፍጥፈህ የምታበጅበት አንተ ማን? እግዚአብሔር ለቤተ ክርስቲያን በዛ መንገድ ካልሰጠኝ እና የተሰጠው ሰው ሲናገር ያስታውቃል። ከፈለክ በኤአይ ከፈለክ በፈለከው ሂድ። ልክ እኮ እሺ፣ ተስፋዬ ጋቢሶ እኮ እሺ፣ ለምንድን ነው ይህንን ድፍን ኢትዮጵያን እንደዚህ የገዛ ዝማሬ ለዚህ ሁሉ ዓመት የዘመረው? ተስፋዬ የተለየ ድምፅ ኖሮት ነው እንዴ? እንዴት ነው ነገርየው? የተስፋዬን ጊታር እንትና የታምራት ወንድማችን ታምራት እኮ ዲኮርድ እኮ ነው ሰዎች ሲቀልዱ አላየም? ዲኮርድ በዲኮርድ ስታይል ጭንቅላታቸውን እያከኩ በቃ እንትን ሲቀልዱ። ታምራት ግን ይህንን ሁሉ ዓመት ሰሞኑን ጸባይን አሳምራለሁ እንለዋለን። ጾም ጸሎት ይገባል፣ ይጠፋል። ያ ዘመን ነው መመለስ ያለበት።
እኔ መለየው እሱ ይመስለኛል። መለየው ይጸልያል ወይ ያ ሰውዬ፣ የእግዚአብሔር ቃል ያነባል ወይ ያ ሰውዬ፣ ከእግዚአብሔር ጋር እንትን ያለ ነው ወይ፣ አንደበቱ የተገራ ነው ወይ፣ ቅዱሳንን ፍቅር አለው ወይ፣ ይቅርታን ያደርጋል ወይ፣ ምሕረትን ያደርጋል ወይ፣ ቸርነትን። ይሄ ነው መለየው። ያንን ሰውዬ ብራዘር እኔ ይዘምር፣ የፈለገውን ነገር ይዘምር፣ ሰማዋለሁ። እና ይሄ ነው በቃ። ፒች ማስተካከል የለብም፣ እንትን ማድረግ የለብም፣ ኤአይ ቱል መጠቀም የለብም ምናምን አይደለም ጥያቄ። እንዴት ነው ያንን ነገር አፕሮች የምናደርገው? ግን ይሄ ቅድም ያልኳቸውን ነገሮች ግን እኔ ኮምፕሮማይዝ አላደርግባቸውም። ትንሽ አሁን ጥያቄ የፈጠረብኝ ዶክተር፣ አሁን ለምሳሌ ቅድም ኤርሚ የተጫወተው ሶንግ እኔ አሁን ያነሱት ላስት 7 years ነው በደንብ የአማርኛ መዝሙሮችንም በደንብ አጥናት የቻልኩት እና ያወቅኩት። ግን አሁን ለምሳሌ ደረጀ ከበደ ብትለኝ እኔ ማላውቀው ሰው ነበር። ገባ ምለን አሁን የእሱን መዝሙር የሰራችው ልጅ ኤአይ ተብሎ የመጣውን ሳዳምጠው እኔ በጣም ልቤን ነክቶኝ በቃ በጣም ስለወደድኩት አዳምጠው ነበር። እኔ አሮን ነው የሌላ ሰው መዝሙር እንደሆነ እና እኛ አሁን ስለማናውቀው ሰዎች ማለት ነው ገባ ምል ናሌጁም አሁን እኔ ተስፋዬ ጋቢሶ አንዳንድ ማውቃቸው አሉ፣ ግን ማላውቃቸው ሶንጎች በኤአይ ተሰርተው ቢመጡ እኔ ልቤን ከነካኝ ትሩሊ እንግዲህ እኔ እውነት አነስቶኝ ነው ማወራለ ቮልነብል ሆኜ ልቤን ከነካኝ አገስ for the glory of God ብዬ ካሰብኩት እንዴት ነው ትንሽ አሁን ኮንፊውዝ አድርገኝ ድሰር ማድረገው እንዴት ነው ገባ። እናንተ አሁን እንደዚህ ሜቢ ትንሽ አፕሰት ያደረጋችሁ በእድሜም በእውቀትም ከኔ በላይ እነዚህን ዘማሪዎች ታይምኙም እንዴት እንደተዘመሩም ምንም እንዴት አይነት ፊሊንግም እንደሰጣችሁ ስለምታውቁት ነው። እኛ ደግሞ አንዳንድ ደግሞ ማናውቀው ለምሳሌ እኔ ላይፌን በሙሉ ያደግኩት አሜሪካ ውስጥ ነው እና እነዚህ ማጆሪቲ የሚወጡት መዝሙሮችን ሳዳምጣቸው አዲስ ይሰሩ ይሁኑ ምን ይሁኑ I have no idea እና እንዴት ነው ትንሽ ከበደኝ እሱ። እኔ ታዲያ እኔ የምነግርህ ምንድነው ቸርች የት ነው የምትሄደው አንተ? አሁን ያደግኩት ያው እኔ አሁን ሚኒሶታ ውስጥ ነው ያለሁት። ያደግኩት የፓስተር እንድሪያስ ቸርች ነው፣ ግን ደግሞ ያው በእንግሊዝኛ ነው የምካፈለውና ልጁ የራሱ ሌላ ፓስተር ሆኖ የራሱ ቸርች አለው፣ እዛ ነው የምካፈለው። ኦኬ። እኔ አማርኛ መዝሙሮችን በጣም እንደዚህ አይነት ኢንትረስቱ ካለ ኦሪጂናል መዝሙሮችን አዳምጥ መጀመሪያ። you will see the spirit ማለት you will see በቃ አሁን የተስፋዬ ጋቢሶ መዝሙር ኦሪጂናሎቹን በቃ እነዚህ በደንብ እንትኖቹን ሁሉ ያልጠበቁ ሁሉ አሉ። በቃ አንተ በምትለው የሙዚቃ ህግ ዝም ብለህ ግን ያንን እስቲ ጊዜ ውሰድና አዳምጥ። እስቲ በጸሎት መንፈስ ሆነ አዳምጥ መጀመሪያ። የነ ታደሰ ሼቴን መዝሙር እስቲ አዳምጥ። የነ ዳንኤል አምደ ሚካኤልን መዝሙር እስቲ አዳምጥ። ዝም ብለህ የነ ደረጀ መዝሙር እስቲ አዳምጥ። you will feel the spirit። ይሄኛው definitely ኢሞሽንን ሊነካ ይችላል፣ ግን መንፈስህን ነክቶ ግን ለእግዚአብሔር እንድትሆን የሚያደርገው 100% እርግጠኛ ሆነልሃለሁ። እና እነዛ መጀመሪያ ኦሪጂናሉን ማወቅ አለብህ። ይሄንን ፌኩን ኮፒውን ቅቡን ምናምን ለእንትን ለማለት መጀመሪያ ኦሪጂናሉን መዝሙር አዳምጠው። ማለዳ ስነሳ ከእንቅልፌ ቀድሞ ነው የሚመጣው ስምህ ባፌ፣ ህመሜን ላንተ እናገራለሁ፣ ድምፅህን አሰማኝ እማራለሁ። ጌታ ሆይ መቃተቴን ስማ፣ ነፍሴ እንደዚህ ተዳክማ። ይህ ማለት ጉልበቴ ተመልሶ መቼ ነው የማየው መቼ? ማይ ጉድነስ እኔ ከስንትና ስንት ዓመት በፊት ይኸውልህ በ40 ብር ቤት የተከራየሁበት ቤት በሆነ ከርካሳ እንትን ውስጥ የሰማሁትን መዝሙር ነው የምነግርህ። ይህንን አይነት ስፒሪት መጀመሪያ ዲቨሎፕ አድርግ። የዛን ጊዜ you'll understand መንፈስ ቅዱስ እነዚህ ሰዎች እስር ቤት ሆነው እነዚህ ሰዎች በሳማ እየተገረፉ የዘመሯቸው ዝማ እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር እንደዚህ ያሉ የሚዘምሩት እየተገረፉ ከእንትን ካሉበት ሊገደሉ ካሉበት ቦታ ነው የዘመሩት። ያንን ስፒሪት የምታገኘው እንደዛ ነው። ፈረሱንና ፈረሰኛውን ከባህር የጣለ ብላ እኮ የዘመረችው ማርያም እኮ ፈርዖንና እንትኑን ውሃ ውስጥ ሲገባ እያየች እኮ ነው። ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው እኮ ያለው ኤርምያስ።
ጠዋት ሲነሳ እኮ የሞተ ሬሳ ህፃናት በድንጋይ ተፈጥፍጠው ቆነጃጅቶቹ ተዋርደው እያየ እኮ ነው። How can you get that spirit, my brother? You have to go to the origin. እዛ ጋር ኦሪጂናል ነገሩ ጋር መሄድ አለብህ እና እሱን ስትገናኘው ነው ሆሊ ስፒሪት የሚያገኝ። ትረስት ሚ። አለበለዚያ የአስቄዋ ልጆች ናቸው በጳውሎስ በሚያስወጣው ምናምን ያሉት እንደዛ ነው የሚሆንብን። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተን አላውቃችሁም አይነት እና ሌላ ጊዜ በሰፊው እናደርጋለን። አንድ ሌላ ጥያቄ ካለ ልቀበልና ልተኛ። ኤርሚዬ ተባረክልን ዶክተርዬ። ለታዴም ጥሩ ጥያቄ የጠየቀው አዶ ነው። ደካማ ምሳሌ ነች፣ ግን እንደው ምናልባት የሚያስኬድ ከሆነ ተጠቀሙበት። በጣም የደከመች ነገር ናት። በዚህ በውጭው ዓለም ላይ ስላለን ታዶ ከኔ ይልቅ መናገር ይችላል። ይሄ ስለ ጃንክ ፉድ አለ አይደል? እንደውም ለጤንነት ጥሩ ጠቃሚ አይደለም አትብሉ ምናምን ነገር ይባላል። እኔም ቼክ አድርጌዋለሁኝ የመጣሁ ጊዜ ወደዚህ ወዳለሁበት ሀገር የተወሰነ ጊዜ እንትን በላ ነበረ። ማማ ምን ነበረ በላው የነበረ ሳንዱች የመጣው ጊዜ በላው የነበረ ሳንዱች በርገር ኪንግ በላ ነበር እና በቃ እንትን ሆኖ ሱስ ሆኖብኝ በርገር ኪንግ ማለት ነው እየሄድኩ እየበላው ምን አለፋችሁ በ6 ወር ውስጥ ለእርድ የተዘጋጀ ሰንጋ መሰልኩለ ማለት ነው። እንዴ ከየት መጥቶ ነው? ምንድነው የሆንኩት? በቃ ቆንጆ የሐረር ሰንጋ መሰልኩ። ማንጀራቴ ራሱ በመስተወት ሳየው እስከ ፈራ ድረስ ማለት ነው። የእውነት ለማሳቅ እኮ አይደለም እየምላችሁ እንትን አለ ሻኛ ሁሉ ምናምን ነገር የማውጣት አይነት ዝንባሌ ታየብኝ ማለት ነው። እና በኋላ ይሄ ጃንክ ፉድ ጥሩ አይደለም የሚባል ነገር ሚስቴም ሰማ ታውቃለች፣ ድሮም ታውቃለች። እኔው ነኝ ሆን ብዬ የገባሁበት ማለት ነው። ስለዚህ እሱን ሳቆመው ያ የተነፋፋ ነገር ሁሉ ያው የአርሲም ልጅ ነኝ፣ ሩጫ እንዳቅሜ እንደፋደፋለሁ። ግን ብዙ ወራቶች ብዙ አመታት አሯሯጠኝ ሜዳ ለሜዳ እሱ ለመቀነስ ትንቅንቅ። ድሮም እዛ ዘኬ ስበላ የነበረው ነገር ነበር። በላው ላይ ደግሞ ይሄኛው ሌላ ዘኬ ተጨምሮበት የአበሻው ዘኬና የነጮቹ ዘኬ ማለት ነው። እና ምን ልልህ ነው ይሄ ጃንክ ፉድ በጣም አደጋ ነው ይባላል። ነውም ደግሞ ታውቁታላችሁ፣ ሰውነት ከመጨመር ከጤንነት አኳያ ማለት ነው። እና እኔ በኤአይ የሚዘመር መዝሙር እንደዚሁ ለመንፈሳዊ ነገር እኔ ጃንክ ነው ብዬ የምለው አዶ ነው ከጠቀማችሁ ማለት ነው። ዶክተርዬ እንዳለ ኦሪጂናሉን ቀጥታ ከነሱ መስማት በቃ ጃንክ ነው። ጃንክ የመብላት ያህል ነው። በኤአይ መዝሙር በኤአይ ስብከት የሰማ ቀን አይምሮን አንብቦ ነገ ማነሽ ወይዘሮ አልጋነሽ የእህትሽ ልጅ አውስትራሊያ ያለች አይደለ ሲድኒ የምትኖር ብሎ ሲስተሙን አንብቦ እንትን ቢል ያዟት ተብሎ የሚባል ደግሞ በቃ ልትወድቅ ነው ምናምን የሚጥልሽ ኤአይ ነው እንጂ መንፈስ ቅዱስ አይጥልሽም። መንፈስ ቅዱስ አይጥልም። ወደ እንደሱ አይነት ሁሉ ስለሚሄድ ኤአይ በመንፈሳዊ ዓለም ላይ በስብከት በመዝሙር በመገለጥ በምናምን ነገር በሚባል ላይ ካካ ነው። በፍጹም ልናስገባው አይገባም፣ ልንቀበለው አይገባም። እና ጃንክ የመብላት ያልነው ነው ብዬ የምለው አታስለምዷት። ነፍሳችሁን ከኤአይ መዝሙር ከኤአይ ስብከት አታስለምዷት። መንፈሳችሁን አታስለምዱት። በእውነት ጌታ እግዚአብሔር ምስክር አታስለምዱት። ከኦሪጂናሉ ጠጡ። ልክ ዋላ አይ ቲንክ የመጽሐፍ ቅዱስ ተማሪዎች ናቸው ሲናገሩ የሰማሁትኝ። እኔ ጥናት አላረኩም ላረግም አልችልም። ባደኩበት አካባቢ ላይ የሚዳቋና ድኩላ ምናምን ነገሮች አሉ። እነሱን የተወሰነ ለማየት ሞክሬያለሁ። ግን እቺ በእስራኤል ሀገር ላይ ያለችዋ ዋላ የምትባሏ የፍየል ዝርያ በዚህ በደቡቡ ክፍል ላይ ትኖራለች። በይሁዳ ምድረ በዳና በቤርሸቫ ምድረ በዳ ላይ አሉ። አሁንም አሉ ትንሽ ዝርያቸው። የድሮዎቹ ናቸው አይደሉም አላቅም። ይሄ ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች ብሎ ያለበት እቺ ዋላ የምትባለው እንስሳ ንጹህን ውሃ ምንጭ ነው የምትጠጣው።
ወራጅ ወንዞችን አትጠጣም፣ ዮርዳኖስ ሄዳ አትጠጣም እና ምንጭ ፈልጋ ነው የምትጠጣው ብሎ የሚል የነገር መለኮቱ ዓለም ላይ ያሉ ሰዎች ናቸው ሲናገሩ የሰማሁት። ከአሳሳቱኝ እነሱ ናቸው የሚያሳስቱኝ፣ ምህረት አድርጉልኝ። ግን እነሱ እንዳሉት ከሆነ ምንጭ ዳጋን ሄዳ የምትጠጣው ዋላ ወደ ውሃ ምንጭ ያለው ዳዊት እረኛ ስለነበረ በዚህ በይሁዳ ምድረ በዳ ላይ በኤፍራታ ባለ ዱር ውስጥ አገኘ ነው አይደል ብሎ ያለው ጫካ ስለነበር ጠፍ ስለነበር እሱ በነበረበት ዘመን በተለይ እነዚህ የይሁዳ አንበሶችን በዛ አካባቢ ላይ ሰማሩ ስለነበር አንበሳና ድብ ይመጣብኝ ነበር ብሎ ያለው ሪል ነው፣ እውነት ነው። እና ዋላ ወደ ውሃ ምንጭ እንደምትናፍቅ ሚንስ ውሃ በተጠማች ጊዜ ምንጭ ወዳለበት አቅጣጫ ላይ በጣም እየበረሩ ይሄዳሉ እና ከምንጩ ነው የሚጠጡት። እና አዳኞች እችን ዋላ የምትባለዋን እንስሳ ለማደን ሲፈልጉ ወጥመድ የሚሆን ወይ ደግሞ በቀስት ለመውጋት የሚቀመጡት ለምንጩ አቅራቢያ በሆነ ቦታ አሳች በሆነ ቦታ ላይ ተቀምጠው ነው እነዛ ዋላዎቹን የሚያድኗቸው ብሎ የሚል ነገር ሲናገር አንድ ትልቅ የነገር መልኮቱ ዓለም ላይ ያለ ሰው ሲናገር ሰማሁትኝ። ይህ ሰው የዋሻል ብዬ አልልም። እና አሁን እሱ እንዳለው ከሆነ እቺ ዋላ የምትባለው እንስሳ ወራጅ ውሃ አትጠጣም ማለት ነው። ዝም ብሎ ማንም ያደፈረሰውን ያጨቀየውን አትጠጣም እና ከምንጩ ነው የምትጠጣው ማለት ነው። ስለዚህም ነው ዳዊት ዋላ ወደ ውሃ ምንጭ ብሎ ያለው። ጥማቱ በሚያንገበግባት ሰዓት ላይ ወደ ምንጩ እየፈጠነች እንደምትሄድ ምንጩን እንደምትናፍቅ ውሃ ፍለጋው ወደ ዋናው ምንጭ ሄዳ ለመጠጣት እንደምትፈልግ ነፍሴ እንደዚህ አንተን ትፈልጋለች ብሎ አለ ይላልና በነቢዩ በኤርምያስ መጽሐፍም ላይ እኔን ይሄው ውሃ ምንጭ የሆንኩትን ትተውኛል፣ ለራሳቸው ውሃ ሊይዙ የማይችሉ ጉድጓዶችን ቆፍረዋል ይላል ጌታ በነቢያት መጽሐፍት። እግዚአብሔር የህይወት ውሃ ምንጭ ነው፣ የሁሉ ነገር ምንጭ ነው። እና መዝሙር መንፈሳዊ ዓለም ላይ እንደምታውቁት ከዚህም ዓለም ለቀን ስንሄድ በበጉ ከተማ የሙሴን ቅኔ በአዲስቱ ኢየሩሳሌም የዘንባባ ዝንጣፊዎች ይዘው ብሎ እንዳለ ዮሐንስ እንዳየው በሚቀጥለውም ዓለም ላይ የሚቀጥል ነው መዝሙር ዝማሬ። ስብከት በላይ የለም፣ ትንቢት በላይ የለም፣ የፈውስ ጊዜ ተብሎ አይባልም፣ የትምህርት ጊዜ ባይብል ስተዲ ላይ የለም። እዛ ግን ዝማሬ ያለ የሚቀጥል ማለት ነው። ስለዚህ እኛ ደግሞ በወንጌላውያን አማኞች ታውቃላችሁ ከስብከት ባልተናነሰ ብዙ ዝማሬዎቻችን ብዙ የማያምኑ ሰዎችን ጉልበት ለጌታ እንዲንበረከኩ አድርጓል፣ ወደ ጌታ እንዲመጡ ምክንያት ሆኗል። እኛም በመጀመሪያ የሰማሁት የጴንጤ መዝሙር ምህረትህ ሲበዛልኝ ቸርነትህ ሲደግፈኝ ተወጣሁት ያን ተራራ አልደከምኩም ከአንተ ጋራ፣ ምህረትህ ሲበዛልኝ ቸርነትህ ሲደግፈኝ ተሻገርኩት ያን ሸለቆ አየሁ ጠላት ፊቴ ወድቆ ብሎ የሚል ቦታውን ጭምር አስታውሰዋለሁ። የሰማሁበትን 4 ኪሎ ቱሪስት ሆቴል ፊት ለፊት ላይ እዛው ከቱሪስት ሆቴል ጎን ከኢትዮጵያ ንግድ ባንክና ከቱሪስት ሆቴል ጎን ታስታውሱ ከሆነ አንድ መዝሙር ቤት አለ። እዛ ጋር 10 ቁጥር ከፒያሳ መጥቶ እዛም ጋር ፌርማታ አለው። ወደ ላምበረት ነው የሚሄደውን። ያኔ ላምበረት ነበር የተከራየሁት። እዛ ጋር ቆሜ ነው የሰማሁት ይህን መዝሙር እና ሰውየውን አላውቀውም፣ መዝሙሩንም በቅጡ አልያዝኩትም። በኋላ ነው ዘግቼ ያዝኩትኝ እና ውስጤ አጥንቴ ውስጥ ነው የገባው። ምንም እንኳን በፓስተር ታሪኩ ቴዎድሮስ ስብከት ብሸነፍም ማለት ነው ለጌታ ግን ዝማሬችን በጣም ፓወርፉል ነው። ይናገራሉ እኮ ብራዘር፣ ቄሱ ሁሉ እኮ በኤርፎን እኮ ነው የሃይማኖት አበ እኮ እያለን እንከተው ነበር እኮ መዝማሬውን የነ ታምራትን የነ ተስፋዬ ጋቢሶን። እኔ ኦርቶዶክስ ቤተክርስቲያን ውስጥ ክብረ በዓል ላይ ታቦት ወጥቶ አራራ አቁሙ የመናፍቃን ነው ብለው በጸናጽል እንደዚህ ያስቆሙን ጊዜ አውቃለሁ። እየተዘመረ ማለት ነው። የማናቸው እንደሆነ አላውቅም። ወይ ታምራት ነው ወይ የደረጀ ነው ወይ አዲሱ ወርቁ ነው ወይ ተስፋዬ ጋቢሶ ነው። የሃይማኖት አበው መዝሙር እየተባለ ማለት ነው ሲዘመር ነበር። እና ዝማሬያችን እንዴ ጴንጤዎች እኮ ዝማሬያቸው በዘመነኛው በወጣቶቹ ንግግር ወስዋሽ ነው ይላሉ። ፓወርፉል እና እናቶ ኤአይ አቶ እንኳን ሊባል አይችልም።
የማንም አሻንጉሊት መቀለጃና መጨፈሪያ ልንሆን አይገባም። እና ጃንክ ማስለመድ ነው ወንድሞች እናቶቼ። ለስጋችሁ ጃንክ ፉድ ካስለመዳችሁ አይደሉ? ኢትዮጵያ ውስጥ ያላችሁ ሰዎች እናታቁም። ጃንክ ፉድ ለስጋ ካስለመድክ ለጤንነትህ አደጋ ነው። ሊያባብጥ ይችላል፣ ልትወፍር ይችላለህ፣ ኪሎ ባንዴ ልጨምር ይችላለህ፣ ደም ግባተ መጣ ሊባል ይችላል። አብሮ ይዞት ግን የሚመጣው በጣም ብዙ በሽታ አለ። ጃንክ ፉድ የበላ ሰው በቃ ጥሩ የሀረር ሰንጋ መስሎ እንዳልኩ ማለት እኔ ብዙ ዋጋ አስከፍሎኛል። ከዛ በኋላ ኪሎ ለመቀነስ ወደ 110 ኪሎ ገብቼ ነበር። ያለ ምን ማለት እንደሆነ አስብ። ገና በመጣው በ6 ወር ምድሪቱ ላይ ከገባው ማለት ነው። በምታት አይደለም ራሴ ያስገብቼ ነው። በኋላ ግን ማስገባቱን ስተው ያው መድኃኒዓለም ረድቶኝ ተሯሯጥኩም። እዛ ጤንነት ያለውን ነገር ወደ መብላት ስመጣ ጠፋ ማለት ነው። ለነፍሳችሁ አታስለምዱ፣ ደግሞ ሱስ ነው የሚሆነው። ስለዚህ ዶክተርዬ እንዳለው ከምንጩ ከዋናው የዶክተር ደረጀ መስማት ከፈለጋችሁ ዶክተር ደረጀ ከበደ ኦልድ ሶንግ ብላችሁ ብትሉ ይመጣላችኋል በሙሉ። የፓስተር ተስፌ ጋቢሶም እንደዛ ልክ ማለት ነው። ካልሆነ ይሄን ኤአይ የለመደ እውነት ልንገራችሁ፣ በሚቀጥለው ጊዜ ላይ ቅድም እየተናገርኩ ነበር፣ እግዚአብሔር ያከበራቸው አባቶች ብለን ብንጠራቸው ማናፍርባቸው እነዚህና ሌሎች ወንድሞችና እህቶች የዘመሩትን ዝማሬ ወደዛ በኃይለሥላሴ ዘመነ መንግስት በጊታር የተገዘገዘ የሽማግሌ መዝሙር አልሰማም ብሎ ወደ ማለት ሊያደርስህ ይችላል። አሁን ቀላል ሊመስል ይችላል፣ በኋላ ግን ትጸየፈዋለህ አልኩ። ነፍስህ የኤአይን ከዚህ በኮምፒውተራይዝ የታገዘን ሙዚቃ ለምደህ ዳንኤል አምደ ሚካኤል በእጁ የሚነካካውን ጊታር ትጠላዋለህ። ኦኬ፣ ምርጥ ጊታሪስትም ስለሆነ ማለት ነው። አየህ፣ ዘማሪ ብቻ ሳይሆን ምርጥ ጊታሪስትም ነው ዳንኤል አምደ ሚካኤል። ከቤቴ ድረስ መጥቶ ስላየሁት እሱም ብቻ ሳይሆን በህይወትም ጭምር በቃ እንዴት አይነት የተባረከ ወንድም እንደሆነ ልነግራችሁ አልችልም። በአካል እዚህ በምኖርበት ቤቴ መጥቶ እኛ ጋ አገልግሏል። በእኛ በተጋበዝ ጋብዘኑ እኛ ጋ ቸርች እንዴት በቃ ህይወቱ ሁሉ ጭምር እንዴት የሚባርክ ወንድም እንደሆነና ምን ልላችሁ ነው፣ እነሱን ሁሉ ነው የምንጠላው ማለት ነው። ኧረ ምን ያደርግ ብለህ ትላለህ። የደረጀ ከበደን ጊታር የዘመረበትን እነ ተስፌ ጋቢሶ እነ ሸዋዬ ዳምጤ የዘመሩበትን የድሮን እነ ታምራት ኃይሌ የዘመሩበትን እነ ገዛኢ ሙሴ የዘመሩበትን ሰማን ምን ያደርግልኛል ይሄ ቆንጆ አድርጎ በቃ ሪሚክስ አድርጎ የሰራዋል አይደል እንደ ኤአይ እሱኛው ይጣፍጣል ብሎ ወደ ማለት ተመጣና ዋናውን ምንጩን ትንቀዋለህ ማለት ነው። እና ለነፍሳችሁ ጃንክ እንዳታስለምዱ። ኤአይ ማለት ዝማሬ ውስጥና ስብከት ውስጥ ትንቢት ውስጥና ትምህርት ውስጥ ካስገባው ጃንክ የመብላት ያህል ነው። ከጃንክ ተጠንቀቁ እላለሁ። ቴንኪው፣ ተባረኩ። ቤካዬ ሶሪ ረጅም ሰዓት አቆያችሁ። ሁሉ ለማባኩ እኔም ቸርች ልገባ ነው። ተባረክ። ማን የከፈተው? አንድ ጊዜ ሚውት አድርጉ ፕሊዝ። እሺ ኤርሚ እግዚአብሔር እኔ ነኝ። ምናልባት ጥያቄም ካለ ለዶክተር አንድ ጥያቄ ብሎ ስላለ እሱም ሊተኛ ስለሆነ ማለት ነው። ካልሆነ ግን ነገር ካለ ማለት ይችላል። ቴንኪው። እሺ እሺ፣ ሁላችሁንም ሰላም ብያለሁ። ቅዱስ ኤርሚ፣ ቅዱስ ዮሐንስ፣ ቅዱስ ታዴ፣ ቅድስት ዶክተር፣ ቅድስት መቅዲ፣ እኔ ቅዱስ መሪጌታ፣ ሁላችሁንም ቅዱስ ዶክተር ጸጋ ይብዛላችሁ ቅዱሳን ወንድሞች እህቶቼ። ያ አሁን ኦልሞስት እኔ ልቤ ትንሽ እንትን እያለ ነው። ላይክ አይ ፊል ሳምቲንግ ላይክ በጣም ደስ የሚል ነገር እየተሰማኝ ነው። ለምን ከተባለ ይህ ጉዳይ አንገብጋቢና አሳሳቢ ነገር ስለሆነ አብዛኞቻቸው ዝም ብለው ሳይ በጣም ደንግጬ ነበር። ከዶክተር ጋር አውርቻለሁ። እንደውም እስከ ማልቀስ ድረስ በቃ እኔ ዶክዬ ወደፊት እኔ ምን እንደሚሆን አላውቅም እፈራለሁ ምናምን ነገር ነው ብያልኩትና እግዚአብሔር ይመስገን ስለ ሁሉ ጌታ የተባረከ ይሁን። ኤርሚዬ ይሄ ጉዳይ አሁንም ተጠናክሮ መቀጠል አለበት። ላይክ አንድ ጊዜ ብቻ ተወርቶ የሚቆም ነገር አይደለም። እኔ ከኮቪድ-19 ወረርሽኝ በላይ ነው ማየው። ኮቪድ-19ኑ ቢያንስ አካላዊ ጥቃት ነው የሚያደርስብህ፣ አካልን ነው ሊጎዳ የሚችለው እንጂ መንፈስን ወይም ደግሞ ውስጣዊ ነገርን እንትን ሊላልችም ብዬ ነው የማስበው። ሰው ይሄ መንፈሳችንን በደንብ አድርጎ ነው የሚጎዳው። ከእግዚአብሔር ጋር ያለንን ህብረት ነው የሚያበላሸው።
ከእግዚአብሔር ጋር ያለን ኢንቲሜሲ በጠቅላላ ነው ማለት ገደል የሚከተው። እዚህ ቀደም እንዳልከው እግዚአብሔርን እንዳንናፍቅ እግዚአብሔርን እንዳንፈልግ በቃ ቶታሊ ከሱ ጋር ያለን ነገር በጠቅላላ ነው የሚያበላሽብንና አንድ ጊዜ ተወርቶ የሚቆም ነገር አይደለም። ሁሉ ጊዜ ሊወራበት ይገባል። ብዙ ወንድሞች እህቶቻችን ባለማወቅ ነው ይሄንን ነገር ይተቀሙበት ያሉ ይታወቃል። ባለማወቅ ነው፣ አውቀውት አይደለም። አንዳንዶች ደግሞ ሆን ብለው ሰዎችን ማይንዳቸውን ብሬንዎሽ በማድረግ ላይክ ነገሩን ቀላል እንዲቀበሉትና በቃ ጌታ ይባረክ በቃ ዘመኑ ዋጀ ነው በሚል ፈሊጥ ያልተገባ ከዚህ ዓለም ነገር ጋር የመጋባት አይነት ነገር እንዲኖር እያደረጉም አሉና ቦልድሊ በቃ ቀይ መስመር ተሰምሮበት ይሄ ጉዳይ ከመንፈሳዊ ነገር ጋር ሊገናኝ አይገባም ምንም ተብሎ ሁሉ ጊዜ ሊሰራበት ይገባል። እኔ በጣም ፍርሃት ውስጥ ነው ያለሁት ወንድሞቼ እናቶቼ። ቅድም አሁን ዶክተር ጥላዬ ጀርመን ውስጥ እንደዚህ አለ ከባድ ነው። እኔ በጣም ነው የምፈራው በዚህ ጉዳይ ላይ የዓለምን ነገር ለዓለም በዓለም ውስጥ ባለን በሴኩላር ዓለም ውስጥ ስለምናደርጋቸው ማንኛውም ነገሮች ይስተወከ ችግር የለውም። ያን ነገር ግን ወደ መንፈሳዊ ዓለም ካመጣ ነው ከባድ ነው። አሁን ኤርሚ ሲሰብክ ለምሳሌ ኤርሚ ውስጥ ያለው የእግዚአብሔር መንፈስ እኮ ነው ሲያለቅስ አብሮ የሚያስለቅሰናል። ዶክተር ሲሰብክ ዶክተር ውስጥ ያለው የእግዚአብሔር ጸጋ እኮ ነው አብረን እንድንፈስ አብረን አንዳንዶቻችን ካዘንበት ነው አንዳንዶቻችን አብረን ምናምን ነገር በቃ እንደው ብቻ ታውቃላችሁ ብዙ ነገርና ሕያው ከሆነው ሰው ሲሰማ ሲደመጥና ሕያው የሆነው እግዚአብሔር የሰጠው ጸጋ በሕያው ሰው በኩል ሲሆን ነው ጤናማው ትክክለኛው ነገርና እኔ ከሕያው በኩል ደስታ ያገኛል ብዬ አላስብም። ቢኮዝ መንፈስን ሁሉ ሐዋርያው ዮሐንስ ብሏል መንፈስን ሁሉ አትመኑ ኦኬ መናፍስት ከእግዚአብሔር መሆናቸውን መርምሩ ነው የተባሉና አሁን አደገኛ ጊዜ ውስጥ ያለነው ሰው ሁላችን መጫው አለብን። ኤርሚዬ እንኳንም ከፍተ በዚህ በኤአይ ጉዳይ አወራ። አንድ ጊዜ ብቻ አይደለም የሚወራው ሁሉ ጊዜ ይወራል ማለት ሁሉ ጊዜ ኤርሚ ብቻ አይደለም ዶክተር ብቻ አይደለም ኢትዮጵያ ውስጥ ያለው በጠቅላላ ፓስተር ኢትዮጵያ ውስጥ ያለው በጠቅላላ ነቢ ስላችሁ አሰኞች አይደለም እውነተኛ ነቢያት ኢትዮጵያ ውስጥ ያለው በጠቅላላ ሙዚቀኛ ቀደም ለምሳሌ ዶክተር ነፂ ባለቤቲ ሙዚቀኛ ነው በዚህ በመንፈሳዊ ምናምን ነገር አሉኝና ስሉ ሰማሁኝ። አሁን እሳቸው እንደተናገሩት ከሆነ ኦኬ ባለቤታቸው ሙዚቃን ሲያቀናብሩ ከኤአይ አልጠቀም ብሎ ሲሉ ያ ሙዚቃው ከመንፈስ ቅዱስ ነው ከመንፈስ ዓለም ነው የሚሰጠው ማለት ጸጋ ነው ከእግዚአብሔር ሰጠ ነው። የእግዚአብሔር መንፈስ ያለበት ጸልዮ ዋጋ ከፍሎ የሰራው ያ ሙዚቃው በራሱ ገና ሲከፈት ኢንትሮ ተች ያደርጋል። ኦኬ መቼስ ስለ ዳዊትና ስለ ማንደው ሳውል አልነግራችሁ በገናውን በደረደረ ጊዜ እያልኩ አላወራም። በገና ደረደረ አምጣ ቢለውን ጥቅስ አልጠቅስላችሁ ከመንፈስ ዓለም ጋር በቀጥታ ስለሚገናኝ ጉዳይ ማለት ነው። ከኤአይ ሳይሆን ሰውየውም ከሰጪው ከሆነው ከእግዚአብሔር አምላክ ስለሆነ የሚሰጠው ኤአይ ልጠቀም ብሎ ካለ ባለቤታቸው ዩ ሲ ሃው በጣም አደገኛ ነገር እንደሆነ እና ይሄ ነገር የዶክተር ነፂ ባለቤታቸው መውጣት አለባቸው፣ ወጥተው መጫው አለባቸው፣ ማንቃት አለባቸው። አልጠቀም ብቻ ሳይሆን የሚጠቀሙትም ወንድሞች እህቶቻችሁ ልካርላችሁም ብሎ ሊሉ ይገባል። ሁሉም በጠቅላላ ማለት ነው። ይሄ ሁላችንም አሁን ስፒሪቹዋል አይ ቲንክ እንትን ምንድነው ማስክ ያስፈልገናል ይመስለኛል አይደል? አፍንጫችን ምናምን ከዚህ ከወረርሽኙ ራሳችን ለመጠበቅ እንዲመቸን ሁላችንም ሆ ብለን መጫው አለብን። ሆ ብለን ነገ ተነጎዲያ አይቪኤፍ እንግዲህ ታውቃላችሁ ሊያነግራችሁም ዶክተር እዚህ ስላሉ ቀላል ነው። በቃ የሴት ልጅን እርግዝና ለምን ትጨነቃለች ስትወልድ በምጧ ጊዜ ለምን ምናምን ነገር የሴት ልጅን ሞት ከመቀነስ ምናምን ተብሎ እንግዲህ ከወንዱ ዘር ከሴቷ እንቁላል ተወስዶ ምናምን ነገር አሁን እሱም ምን ችግር አለው ወደሚል ሊመጣም አደገኛ ነገር ነው ወንድሞቼ እናቶቼ፣ ይሄ በጣም አደገኛ ነገር ነው። ወንድሞቼ እናቶቼ እዚህ ያላችሁ ዘማሪዎች አላችሁ፣ በጣም ዘማሪዎች አላችሁ። እናንተ ዝም ማለት ያስደነግጣል። እኔ ስም ጠርቼ ቪዲዮ ሰርቻለሁ። ኤርሚ የእግዚአብሔር ይባርክ። አሁንም ስም የጠራው ቪዲዮ ሰራለሁ። አሁንም ስም ፎቶ ለጥፌ የገባው ለምንድን ነው ዝም ያላችሁ ብዬ ጠይቃችኋለሁ። ዘማሪዎች፣ ፓስተሮች፣ ነቢያቶች፣ አባቶቻችን ሁላችሁም ማለት ነውና በዚህ ጉዳይ ሁላችንም ርብርብ ይፈልጋል። ይሄ ኮምፕሮማይዝ የሚደረግ ጉዳይ አይደለም። ቅድም ዶክተር ጥላዬ በመንግስት መስሪያ ቤት እንኳን ይሄ አይፈቀድም ካለ በእኛ ደግሞ እጅግ በጣም ነውር ነው ማለት ነው። እና
ሕያው የሆኑ ከሕያዋን ዘንድ የሚሰማ መዝሙር እንጂ ሙት ከሆነ የሰው አእምሮ ውጤት ከሆነው ከኤአይ ነው። ለዶክተር ልኬታለሁ። አንድ ፓስተር የሰራውን መዝሙር ለዶክተር ልኬታለሁ፣ ለኤርሚም ልክለታለሁ። አሁን አንዳንድ ፓስተሮች፣ አንዳንድ ዘማሪዎች ግጥምና ዜማ ምናምን ነገር እንትን እያሉ መዝሙር መስራት ጀምረዋል በኤአይ። በጣም በጣም ጸያፍ ነው። በነገራችን ላይ ሳውራው ራሱ እንዴት እየጸየፍኩ እንደማወራ መንፈሴ እንዴት እንደሚቆጣ ብታዩ። ሳውራው በጣም ጸያፍ ነው። እግዚአብሔር ይመስገን አሁን ስብከት ሰብካ ምናምን ነገር ከስብከቷ ወስጄ ለኤአይ ሰጥቼው ኤአይ እንደዚህ አድርጎ እንደዚህ አምጥተው ይኸው ሰጠኝ መዝሙር ብሎ ማለት ነው። ጌታ ይባረክ። አሁን ኤአይን የዋጀነው ነው። ዋጅተህ ሞተሃል። ለኤርሚ ልክለታለሁ። በጣም አደገኛ፣ እውነቴን ነው የምላችሁ፣ በጣም አደገኛ ነገር ውስጥ ገብተናል። እኔ ፍርሃት ውስጥ ነው ያለሁት። ወንድሞቼ እህቶቼ፣ ኤርሚ ይሄ ጉዳይ ጊዜ ሊሰጠው የሚገባ ጉዳይ አይደለም። ዴሊ ሊወራበት የሚገባ ጉዳይ ነው። በዚህ እግዚአብሔር አምላክ አእምሯቸውን የባረኩ ወንድሞች አሉ። በተለይ በዚህ በእንትን ላይ የሚሰሩ በአርቲፊሻል ኢንተለጀንስ ላይ የሚሰሩ ወንድሞች እህቶች አሉ፣ የተማሩ ምናምን። እነሱ መጥተው በዚህ ጉዳይ አደገኝነቱ በጠቅላላ መነገር አለበት። ፕላስ ደግሞ መቆጣትም አለበት ብዬ አስባለሁ። ዶክተርም ኤርሚም መቆጣት። ኦኬ፣ አንዳንዴ ቁጣ ያስፈልጋል። ይሄን የሚጠቀመው ሰውዬ በእንትን ይነገራል የሚካለ ልትቆጡ ይገባል። ኖ ልክ አይደለም አጥፊው ይባል ይገባል። ኖ ልክ አይደለም አጥፋው ሊባል ይገባል። ለዚህ ቁጣም ያስፈልጋል። አንዳንድ ጊዜ ሽሩሩ ብቻም ሳይሆን አንዳንዴ ቁጣውም ያው ከጌታ የተማርነው ነው ብዬ አስባለሁ። የዮሐንስ ወንጌል ምዕራፍ 2 ማንበብ በቂ ነው። ጌታ ይባርካችሁ። ወዳችኋለሁ። ኤርሚ እግዚአብሔር አብስቶ ይባርክ። እንኳንም ጀመርከው በሉ እንግዲህ ሁላችሁም ተከተሉ ኤርሚን እንትን ይዛችሁ እና ጊዜ ሊሰጠው አይገባም፣ ሁሉ ጊዜ ሊነገር ይገባል ብዬ አስባለሁ። ተባረኩ። ዶክዬ ባለቤትሽን እንግዲህ ባርክልኝ። እግዚአብሔር ይባርክ በዩ። ተባረኩ። ቴንኪ ወንድምነት ተባረክ። የዶክተር ነፂ ባል አውቀዋለሁ። ጆሲዬ በጣም የተወደደ ወንድም ነው። ምርጥ ሙዚሽያን ነው። የተቀረውን በውስጥ እናወራለን። እያገለገለበት ነው እያገለገለበት አይደለም ብሎ የሚለውም ማለት ነው። እና አውቀዋለሁኝ። በጣም ምርጥ ሙዚሽያን ባለቤት ነው ያላት። እግዚአብሔር ይባረክ። እንደነኛ አይነት ሰዎች ናቸው ወደ ወጥተው መናገር ያለባቸው ከሙያውም አንጻር። ደስ ያለኝ ነገር ይሄን ተናግሬ ለዶክ ልስጠውና ሌሎችም በኋላ ይቀጥላሉ። ቅድም ዶክተር ሻውል ሲናገር ውስጤ በጣም ነው በቃ የዘለለ ሀሴት ያደረገው። ልብ በሉ ዶክተር ሆኖ ተምሮ አሜሪካ እየኖረ ቴክኖሎጂውን አውቆ በኤአይም ላይ ቅድም ሲናገር እንደኛ እንግዳ ሰው አይደለም። ተምሮ ብዙ እውቀት አለው። ግን ምን አለ ዶክተር ሻውል ቅድም ሙሉ ወንጌል ማደግ አያው ወደ ጌታ ተጠጉ፣ ወደ ጸሎት፣ እሱን ወደ መጸለይ። ሙሉ ወንጌልን ብቻ ሳይሆን ያው ፔንቴኮስታል ቸርች ማለት ነው። አጠቃላይ ፔንቴኮስታል የሆናችሁ በእውነት ጌታ እግዚአብሔር ይባርካችሁ። ለመንፈስ ቅዱስ እና ወደ ጸሎት፣ ጌታን ወደ መፈለግ፣ የጌታን ፊት ወደ መፈለግ፣ ኦሪጂናል ወደ ሆነ ወደዛ ቅንነታችን፣ ወደዛ እንባ፣ ወደዛ ለቅሶ፣ ወደዛ መጮህ፣ የአልጋችንን ብረት ይዘን ጌታ ሆይ ብለን ወደምንልበት ደስ አይልም? ደስ አይልም? ሙሉ ወንጌል ማደግ ብያልኩኝ ዶክተር ያው ሙሉ ወንጌል ስለሆነ ማለት ነው። ያን የቀድሞ ቅንነት፣ ያ የቀድሞ ወራት ጌታን ያወቅንበት ዘመን፣ ያ በሙሉ ወንጌል ብቻ ሳይሆን በፔንቴኮስታል በተባሉ አብያተ ክርስቲያናት በሙሉ፣ በወንጌላውያን አብያተ ክርስቲያናት በሙሉ የጌታን ድምፅ ለመስማት ከመንፈስ ቅዱስ ጋራ የነበረን ህብረት እሱ ይሻላል። ወንድሞች እናቶቼ፣ በእኔ ህይወት ውስጥ ፈልገ የምታገኘው ነገር ምንም እውቀት የለም። የተባረከውን ጌታ መንፈስ ቅዱስ ነው። ያዋጣል በሱ ፊት ማንባት። ኤአይ የ40 ደቂቃውን በስንት ደቂቃ ነው? ቅድም የ40 ደቂቃውን ስብከት በአንድ አፍታ ጭምቅ ቅጥር ምጥን አድርጎ ከብሉይ ከአዲስ አቀነጃጅቶ ምናምን ነገር ይሰጣል ምናምን ነገር ብሎ ሲል በጣም እየገረመኝ ነበር። እንደዛ አቀነጃጅቶ ለመጥቶ ወይ ኤአይም ራሱ ቢሰብክ ልብህን አይነካም። አይደለም
ራሱ ሰውየውም እንኳን ኤአይ አቀብሎት ኤአይ ፈልጎ ኤአይ የሆነ ስብከት ምናምን ነገር አዘጋጅቶለት አምጥቶ እኛ መድረክ ላይ መጥቶ ቢሰብክ መንፈስ ቅዱስ ከዛ ሰው ጋር አብሮት ፍሎ አያደርግም። ለምን? ስብከቱን ያዘጋጀው ስብከቱን የተቀበለው ከኤአይ ከማሽን እንጂ ከመንፈስ ቅዱስ ሰምቶ አይደለም። ስትጸልይ ግን የጊዜውን መልእክት ይሰጣል። በመጽሐፈ ምሳሌ ላይ እንደተናገረው የወርቅ እንኮይ በወርቅ ፀሐይ ላይ ሲያዩት እንደሚያምር የጊዜውም ቃል እንዲሁ ያማረ ነው ብሎ እንደሚለው የጊዜውን ቃል ሪሰንት የሆነ መንፈሳዊ ዓለም ላይ ያለውን ከጌታ መንፈስ ቅዱስ መስማት ማለት ነው። አባ አትሂድብኝ ለእኔ እሱ ነው የሚሻለኝ። ጌታ ኢየሱስ ምስክር። እሱን ድምፅ የተቋረጠ ቀን ኤርሚያስ በቃ እዚህ ምድር ላይ ታሪኩ ቢያበቃ ይሻላል። ከዛ በኋላ አውሬ እንደመሆን ነው የማስበው። አውሬ ክርስቲያን ማለት ነው። ሆሊ ስፒሪት መንፈስ ቅዱስ መናገር ያቆመ ቀን እሱ አብሮኝ ካልቆመ ስብከቱ፣ ትምህርቱ መገለጥ ብለህ ብትል ምን ብለህ ብትል ማለት ነው። እኔ እሱ ነው የሚሻለው። ቅድም ዶክተር ያለው ማለት ነው። አየህ ሰው ተምሮ ዶክተር ሆኖ ከጉርሱም ከሐረር ተነስቶ አዲስ አበባ ተምሮ ዶክትሬቱን ይዞ ጃፓን መጥቶ ተምሮ አሜሪካ ሆኖ ትልልቅ ቦታዎች ላይ እየሰራ እንመለስ ወደ ቀድሞ ቅንነታችን ብሎ ከማለት የበለጠ መልእክት አለ? እንደ ወንድሞች እናቶች፣ በጣም ነው ልቤ ሞቅ፣ በጣም ነው ውስጥ የተቃጠለው። በቃ እውነቱ እሱ ነው። በቃ እውነቱ ይሄ ነው። መልሰኝ ወደ ቀድሞ ዘመን ምንድነው? ጌታ ያውቃና ብርክታይት የዘመሩት አንድ መዝሙር አላቸው። መልሰኝ ወደ መጀመሪያው፣ መልሰኝ ወደ ቀድሞ ሕይወቴ። በቃ ወደዛ ብቻ ከተመለስክ አንተም ተርፈ ትውልድንም ታተርፋለህ፣ እኔም ተርፌ ትውልዱንም አተርፋለሁ። ጌታ እግዚአብሔር ይባረክ። የዚህ ቀን የዛሬው መልእክት ቅድም ዶክተር ሻውል የተናገረው ነው። መልሰኝ ወደ መጀመሪያው። እዛ ያኔ ሕይወት ብርሃን ቤተክርስቲያን፣ ገነት ቸርች፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ ተደፍተን እናነባበት የነበረ የልጅነት ወራት የልጅነት ዘመን ከኤአይ ወደ መስማት ሳይሆን ከመንፈስ ቅዱስ ወደ መስማት፣ ከኤአይ ተቀብሎ ወደ መስበክ፣ ከኤአይ ተቀብሎ ወደ መናገር ሳይሆን ወይ ደግሞ ከኛ ኤአይን ሰተኑ እሱ እንዲናገርልን ማድረግ ሳይሆን ከጌታ ሰምተን የምንናገር ማለት ነው። የእውነትን ቃል የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ወዳለው ወደዛ ትጋት ጌታ እግዚአብሔር መንፈስ ቅዱስ ይመልሳል። እችን ላሰማችሁ። ለምሳሌ ጃንክ ስማልኝ። ጌታ ሆይ ጨርቅህን ይዤ እማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። ኦሪጂናል ገና ጊታሩ ስሰማ ነው የሚመጣው። ወንድሞች ማን ነው ይህንን ማያስብ? ጌታ ሆይ ጨርቅህን ይዤ እማጸናለሁ፣ ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። ድካሜን አውቃለሁ ኃጢአት ሲያሸንፈኝ፣ ያም ቢሆን ጨርቅህን ማንም አያስጥለኝ፣ ማንም አያስጥለኝ። የዓመፃዬ ክምር ቢያስቆጣህም በጣም አንተ እስክትምረኝ ከቤት አልወጣም፣ ከቤት አልወጣም። ኦሪጂናል የኔ ነፍስ ይሄንን አስቀድማ ስላወቀችው ወደ ጌታ የመጣሁበትን ዘመን በጣም ሩቅ ባይሆንም 3 አስርት ዓመታት ሊሞላ ነው። 27ኛ ዓመት ላይ ነኝ። በነዛ ወራቶች በነዛ ዘመናት ጌታ እነዚህና ወርቃማ የሆኑ ዝማሬዎች በኢትዮጵያ ወንጌላውያን ቤተክርስቲያናት ላይ በቀድሞውም በ90ዎቹም ዓመተ ምህረት ላይ የተዘመሩና የዘመሩ ዘማሪያ እግዚአብሔር ስለነሱ የተመሰገነ ይሁን። በእውነት
እኛ ከሌላ ከቦዔዝ እርሻ ውጭ ወጣ ሌላ እንድትቃርም ሩት እንዳላደረገች እኛ ከሌላ እንድንቃርም በፍጹም ከዓለም ልንቀላውጥ አይገባንም። ይቅርታ ይህን ቋንቋ ስጠቀም በዓለም በሀገራችንም ስለሚባል ማለት ነው። በፍጹም ነፍሳችሁ እንዳታስለምዱ። ገና ጊታሩን ስሰማ ነው የሚቀድመው ወንድሞች እናቶች፣ ምክንያቱም መንፈሴ ይነካል። ከልጅነቴ የሰማሁት መዝሙር ማለት ነው። ጌታዊ ጨርቅህን ይዤ እከተላለሁ ኦሪጂናሉና ጃንኩ ማለት ነው። መብላት እንግዲህ በዘዳግም መጽሐፍ ላይ ምዕራፍ 30 ጌታ ሲናገር ለእስራኤል እኔ በፊትህ ሞትና ሕይወትን በረከትና መርገምን አስቀምጫለሁ፣ አንተና ዘርህ በሕይወት እንዲኖሩ ሕይወትን ምረጥ ብሎ አለው። በቃ እግዚአብሔር ኦሪጂናል የሆነውን መዝሙር በሕይወታቸው ድካምን ብርታትም ጌታ ጸጋን ሰጥቷቸው የዘመሩ ዘመን ተሻጋሪ መዝሙሮችን፣ ዘመን ተሻጋሪ ስብከቶችን፣ ዘመን ተሻጋሪ ሊወድቅ የማይችል በማንም ሊነካ የማይችል ከፊደል ያለፈ በመንፈስ ቅዱስ ኃይል ኢንስፓየር እየሆኑ የሰበኩን ሰባኪያን እነሱን በሰማንበት ጆሮ ነገ ፓስተር ኤአይ ነቢይ ኤአይ የሚባል መጥቶ እሱን ስማ ችግር የለውምና ዋናው መስማቱ ነው ብሎ ቢልህ በኤአይ ውስጥ መንፈስ ቅዱስ አልፎ ተናገረ ብለህ አትችልም። እና ተጠንቀቁ። እችን ቪዲዮ አጭር ናት፣ 2 ደቂቃ። ካሜራ ልክፈት። ይህ ሰው የወንጌል አማኝ ወንድም ነው አይ ቲንክ እንደሰማሁት። እና እንደዚህ ሲያሳይ በጣም ገረመኝ። እንዴት ነው ማድረገው?